በህይወታችን ላይ ያጋጠመን ችግር አለ። ያ ችግር አሁን ያልታየኝ ነገር ግን ከዚህ ችግር ልማርበት የምችልበት ምን አይነት ነገር ሊኖር ይችላል ብለን ራሳችንን መጠየቅ፣ በዛን ሰዓት አይምሮአችንን የምናስገድደው መፍትሄ እንዲያመጣልን ነው ማለት ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ? እኔ ሚኪ ነኝ ከኢትዮጵያ አዲስ አበባ። ዛሬ እንግዲህ ከኔ ጋር አጠር ያለች ቆንጆ ስልጠና ይኖረናል ማለት ነው። አንድ ሰው ወደፊት እስከሄደ ድረስ እስከተጓዘ ድረስ እንደየደረጃችን እንደየሌቭላችን ሁሌም ቢሆን ቻሌንጅ ፈተናዎች ያጋጥሙናል። ነገር ግን ትልቁ ችግር በህይወታችን ላይ ያጋጠመን ችግር ሳይሆን ችግሩን የምናይበት እይታ ነው ትልቁ ችግር። ስለዚህ ለዚህም ደግሞ ላጋጠመን ችግር ይሄ ፐርሰፕሽናችን በጣም የተስተካከለና ያማረ መሆን መቻል አለበት ማለት ነው። ለዚህም ጥሩ ማሳያ የሚሆነው የጠፈር ተመራማሪው ጂቭላቭ የተባለ ሳይንቲስት አለና ወደ ጠፈር አፖሎ 13 የምትባል መንኮራኩር አለች። ወደ ጠፈር ሲላክ 2 ቀን ሙሉ ከተጓዘ በኋላ የኦክሲጅን የሚያዝበት እንትን ይቃጠላል፣ ይፈነዳልና ሲፈነዳ ኦሬዲ ኦክሲጅኑ እየወጣ ነው ያለው። ህይወታችሁ ላይ ያጋጠማችሁ ትልቁ ችግር የመኖርና ያለመኖር፣ በህይወት የመቆየትን ያለመቆየት፣ የመተንፈስና ያለመተንፈስ ትልቅ ቻሌንጅን ያጋጠማቸው ማለት ነው። በዛ ሰዓት ግን ሊደራቸው መሪያቸው ያንን ድንጋጤ ያንን ፍርሃት አብረው ለሚሰሩት ለቲሞቹ አይደለም ያስተጋባው። ምንድን ያደረገው? ችግር ተፈጥሯል፣ ቻሌንጅ አለ፣ ነገር ግን ባለችን ደቂቃ መፍትሄው ላይ ብቻ እናተኩርና እንስራበት ነው ያላቸው። ስለዚህ 100% ኢነርጂያቸው 100% ፎከሳቸውን ያደረጉት ምን ላይ ነው? መፍትሄ ተኮር እይታ ነው። ፐርሰፕሽናቸው በጣም ነው የተስተካከለው። ከዛ በኋላ ያንን ችግር ፈተው በሰላም ወደ ምድር ደርሰዋሉ ማለት ነው። ስለዚህ በህይወታችን ላይ ትልቅ ቻሌንጅ ትልቅ ፈተና ሲመጣ እይታችን ፐርሰፕሽናችን በጣም የተስተካከለና ያማረ መሆን አለበት። ስለዚህ ፐርሰፕሽናችን እንዲስተካከል ጥሩ እይታ እንዲኖረን ማድረግ ያለብን የመጀመሪያው ነገር ቢሆን ምንም አይነት ፈተና ሲያጋጥመን ወዲያው ምላሽ አለመስጠት፣ መረጋጋት፣ ሰከን ማለት፣ ከራስ ጋር መሆን፣ ጊዜ ማሳለፍ በደንብ ያስፈልጋል። ከዛ በኋላ በህይወታችን ላይ ያጋጠመን ችግር አለ። ያ ችግር አሁን ያልታየኝ ነገር ግን ከዚህ ችግር ልማርበት የምችልበት ምን አይነት ነገር ሊኖር ይችላል ብለን ራሳችንን መጠየቅ፣ በዛን ሰዓት አይምሮአችንን የምናስገድደው መፍትሄ እንዲያመጣልን ነው ማለት ነው። ስለዚህ ከዚህ ችግር ያልተማርኩት ግን ልማርበት የምችለው ነገር ምንድነው? አሁን ያልታየኝ ነገር ግን ሊጠቅመኝ የሚችል በዚህ ችግር ውስጥ ምንድነው ብለን መረጋጋት፣ ከራስ ጋር ማውራት በጣም ያስፈልጋል ማለት ነው። አንዳንድ ጊዜ ደግሞ ከኛ ቁጥጥር ውጪ የሚሆንበት አለ። ይሄ ከኛ ቁጥጥር ውጪ የሆነ ችግር ወይንም የሆነ ቻሌንጅ ይመጣል። በዛን ሰዓት ግን ለዊል ፓወራችን አሳልፈን መስጠት ያስፈልጋል ማለት ነው። በቃ ከኛ ቁጥጥር ነው፣ እኛ ምንም ልናደርገው አንችልም። አሳልፈን መስጠት ያስፈልጋል። ለዚህም ደግሞ ቶማስ ኤዲሰን በጣም ቆንጆ ትምህርት ነው። ከዚህ በፊት ሜልሮን ሚል ፓርክ ውስጥ የጥናትና ምርምሩን የሚያደርግበት ፓርክ ነበርና ረጅም ዓመት የለፋበት የደከመበትን ዋጋ የከፈለበትን ነገር በአንድ ምሽት በአንድ ሌሊት ሙሉ አመድ ይሆናል፣ ይቃጠላል። ከዛ በኋላ በዛ አካባቢ ላይ ያሉት ሰዎች ወይኔ ቶማስ ኤዲሰን ሲያዩ ምን ሊሆን ይችላል ብለው በቃ የሆነ ጨርቁን ጥሎ በቃ የሚያብድ የሆነ ትልቅ ነገር ውስጥ እንደሚገባ ነው ሁሉም የሥራ ባልደረቦቹ በአካባቢው የነበሩት ሰዎች። ነገር ግን ቶማስ ኤዲሰን ሲመጣ ምንድን ያለው? አየውና ከሱ ቁጥጥር ውጪ እንደሆነ ሲያቅ፣ መፍትሄ እንደሌለው ሲያቅ፣ ሙሉ ለሙሉ እቃው አመድ መሆኑን ሲያቅ ምንድን ያለው? ተመስገን፣ እስከዛሬ የለፋንበት እስከዛሬ የደከምንበት ነገሮች ሙሉ ለሙሉ ተቃጥለዋል። አሁን እንደ አዲስ የምንጀምርበት እድል አገኘን ያለው። እይታው ምንድነው? መፍትሄ ተኮር እይታ ነው። ከኛ ቁጥጥር ውጪ የሆነ ነገር ለዊል ፓወራችንን አሳልፈን መስጠት ይኖርብናል ማለት ነው። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።